እንዴት ናችሁ? ሰላም ናችሁ? እንደምን ዋላችሁ? ዛሬ የመጨረሻውን የሊደርሺፕ ስታይል እንመለከታለን። እስካሁን ያየናቸው 31ኛውንና የመጨረሻውን ዛሬ እንመለከታለን። የዛሬው የሊደርሺፕ ስታይል ኤግዜኪቲቭ ሊደርሺፕ ስታይል ወይ ደግሞ የአስፈጻሚ አመራር ዘይቤ ነው። የአስፈጻሚ አመራር ዘይቤ እንለዋለን። ብዙውን ጊዜ የከፍተኛ ደረጃ ወይ የላቀ አመራር በመባል የሚታወቀው አይነት የአመራር ዘይቤ ነው። እንደ ዋና ስራ አስፈጻሚ ሲኦ፣ ዳይሬክተሮች ወይም ሚኒስትሮች ባሉ ከፍተኛ መሪዎች የሚተገበር የአመራር ዘይቤ ነው። እነዚህ መሪዎች ትኩረታቸው የሚያደርጉት ራዕይን በመቅረጽ ከፍተኛ ደረጃ ያላቸው ውሳኔዎች በማሳለፍ ሀብቶችን በስትራቴጂካዊ መንገድ በማደራጀት ድርጅታዊ አፈጻጸምን በበላይነት የማረጋገጥ ስራ ነው የሚሰሩት ማለት ነው። የራሱ የሆነ ዋና ባህሪያት አሉት። የመጀመሪያው ስትራቴጂካዊ አስተሳሰብ ነው። ስትራቴጂክ ቲንኪንግ የምንለው ትኩረትን በረጅም ጊዜ ግቦችና በድርጅት የወደፊት አቅጣጫ ላይ ማድረግ ነው። ሁለተኛው ደግሞ የውሳኔ ሰጪነት ስልጣን ነው። ይሄ ዲሲሽን ሜኪንግ ኦቶሪቲ የምንለው በድርጅቱ ላይ ከፍተኛ ተጽዕኖ የሚያሳድሩ ዋና ውሳኔዎችን ማሳለፍ ነው። ሶስተኛ ራዕይን ማስቀመጥ ነው። ቪዥን ሴቲንግ የምንለው የድርጅቱን የወደፊት መዳረሻ እና ግብ በግልጽ ማስቀመጥ ነው። አራተኛው ተጠያቂነት ነው። ይሄ አካውንታቢሊቲ የምንለው ለድርጅቱ አጠቃላይ ስኬትም ሆነ ውድቀት ሙሉ ኃላፊነት መውሰድ ነው። የመጨረሻው ባህሪው ውክልናን መስጠት ነው። ዴሊጌሽን የምንለው የዕለት ተዕለት ስራዎችን ለታችኛውና መካከለኛ ደረጃ ላሉ ስራ አስኪያጆች ወይም ስራ አስፈጻሚዎች ማጋራት የሚለው ነው። የራሱ የሆነ ሜሪት አለው እንዳልኳችሁ ጠቀሜታዎች አሉ። የመጀመሪያው ግልጽ ራዕይና አቅጣጫ ማስቀመጥ ነው። መሪዎች ለድርጅቱ ጠንካራ የዓላማ ስሜትና የረጅም ጊዜ ግቦችን ይቀርጻሉ። ውጤታማ ውሳኔ አሰጣጥም ነው ሁለተኛው ሜሪቱ። በተለይ ወሳኝና አስቸኳይ ሁኔታዎች ሲፈጠሩ ፈጣንና ቁርጠኛ ውሳኔዎችን ያስተላልፋሉ። የተሻለ ሀብት አስተዳደር ነው ሶስተኛው። የፋይናንስ፣ የሰው ኃይል እና የጊዜ ሀብቶችን በስትራቴጂካዊ መንገድ ተለይተው ይመደባሉ። አራተኛው ጠንካራ ድርጅታዊ ቅንጅት ነው። ሁሉም መስሪያ ቤቶች ወይም ክፍሎች ወደ አንድ የጋራ ግብ እንዲያቀኑ ያደርጋል። ከፍተኛ ደረጃ ያላቸው ችግሮች ይፈታሉ። በዚህ የሊደርሺፕ ስታይል ትኩረትን በትናንሽ የዕለት ተዕለት የአሰራር ችግሮች ላይ ከማባከን ይልቅ በትልልቅ ድርጅታዊ ተግዳሮቶች ላይ ለማድረግ ያስችላል ነው። ሌላው ተጠያቂነትን የአካውንታቢሊቲ የምንለውን ማበረታታቱ ነው። የዚህ አይነት ሊደርሺፕ መሪዎች ለውጤቱ ኃላፊነት ስለሚወስዱ በሰራተኞች ዘንድ መልካም ዲሲፕሊንን ያሰርጻል ወይ ደግሞ መልካም ዲሲፕሊን እንዳለ እንዲያውቁ ያደርጋል የሚለው ነው። ዲሜሪት አለው። ዳስሜንስ ጉድለቶችም አሉት፣ ጠንካራ ጎኖች እንዳሉት። የመጀመሪያው የሰራተኞች ተሳትፎ ውስን መሆን ነው። የታችኛው ደረጃ የሰራተኞች በውሳኔ አሰጣጥ ሂደት ውስጥ እንደተገለሉ ሊሰማቸው ይችላል። መወር ትልልቅ ውሳኔዎች በላይኛው አካል ስለሚወሰኑ ማለት ነው። ሌላው ስልጣንን በአንድ እጅ የማጠቃለል አደጋ ነው። ይሄ ኦቨር ሴንትራላይዜሽን የምንለው በከፍተኛ አመራሩ ላይ ብቻ ከመጠን በላይ ስልጣን ማከማቸት የድርጅቱ ወይ የተቋሙን ተለዋዋጭነት የፍሌክሲቢሊቲ የምንለውን ኢሹ ሊቀንሰው ይችላል ነው። ሶስተኛው የኮሚኒኬሽን ክፍተት መፈጠር ነው። በከፍተኛ መሪዎችና በተራ ታች ባለው ሰራተኛ መካከል ያለው የአስተዳደር ርቀት አለመግባባቶችን ሊፈጥር ይችላል የሚል ነው። ሌላው የተግባራዊነት መዘግየት ነው። ስትራቴጂካዊ ውሳኔዎችን ተለውጠው ወደ ተግባር ለማውረድ ረጅም ጊዜ ስለሚወስዱ ይሄ መዘግየት ሊፈጥር ይችላል፣ የተግባራትን ማለት ነው። በመሪው ብቃት ላይ ብቻ ጥገኛ መሆን ነው። መሪው ውጤታማ ካልሆነ አጠቃላይ ድርጅቱ ወይም ተቋሙ አብሮ ሊጎዳ ይችላል የሚል ዲሜሪት አለው። በታችኛው ደረጃ ፈጠራ ሊቀንስ ይችላል። ሰራተኞች የራሳቸውን የፈጠራ አስተሳሰብ ከመጠቀም ይልቅ ሁል ጊዜ ከበላይ አካል የሚመጣን መመሪያ ብቻ እንዲጠቀሙ ሊያደርግ ይችላል የሚል ነው። እንግዲህ ይሄ ዲሜሪቱ ነው።
እንግዲህ የመጨረሻው ሊደርሺፕ ስታይል እስከ 31ኛው መተናል። ዛሬ ሊደርሺፕ ስታይልን ቶታሊ ጨርሰናል። በሌሎች ሾዎች እንግዲህ ስለ ሊደርሺፕ ስለ አመራር የምንቀጥልበት ይሆናል። እስካሁን አብረን ስለቆየን በጣም እጅግ አድርጌ አመሰግናለሁ። ስለነበረም ጊዜም ቴንክ ዩ ሶ ማች በጣም አመሰግናችኋለሁ።